ሰላም እንዴት ቆያችሁ? ውድ ተመልካዮቻችን ሰብስክራይብ እና ላይክ በማድረግ እንደዚሁም ሼር በማድረግ ቤተሰብ ሁኑ። አሁን የደረሰኝ መረጃ ነግራችኋለሁ። ዶናልድ ትራምፕ ፊፋ ያዘጋጀውን ሽልማት ለእኔ ነው የሚገባው ሲሉ መውሰዳቸው ነው የተነገረው። ፊፋ ለመጀመሪያ ጊዜ ያዘጋጀውን ሽልማት ዶናልድ ትራምፕ ወስደዋል። የሰላም ሽልማት ነው። ካሁን ቀደም እንግዲህ ፊፋ እንደዚህ ያለ ሽልማት አዘጋጅቶ እንደማያውቅ ይታወቃል። አሁን እንደ አዲስ ያዘጋጀው ይህ ሽልማት በዓለም ላይ ሰላም ለሰሩ መሪዎች ወይም ደግሞ ታላላቅ ሰዎች የሚሰጥ ነው ብሎ ፊፋ ይፋ አድርጓል። በዚህም እንግዲህ ፊፋ በአሜሪካ የእጣ ማውጣት ፕሮግራም እየተደረገ ይገኛል እና በዚህም መርሃ ግብር ላይ ነው እንግዲህ ይህንን ሽልማት ለዶናልድ ትራምፕ እየሰጠው። እንደሚታወቀው የ2026 የዓለም ዋንጫን የምታዘጋጀው አሜሪካና ካናዳ እንደሆኑ ይታወቃል። እንግዲህ በአሜሪካ የእጣ ማውጣት ፕሮግራም እየተደረገ ነው የሚገኘው ማለት ነው። የዓለም ዋንጫ ጨዋታውን በዚህ ጋር ተያይዞ ነው እንግዲህ ፊፋ ያዘጋጀውን የሰላም ሽልማት ለዶናልድ ትራምፕ ያስረከበው ማለት ነው። ዶናልድ ትራምፕ በበኩላቸው ይህ ሽልማት ለእኔ ብቻ ነው የሚገባው ሲሉም ንግግር ማድረጋቸው ብዙዎችን እያነጋገረ ይገኛል ነው የተባለው። ዶናልድ ትራምፕ እንደሚታወቀው እንግዲህ የሰላም የኖቤል ሽልማት ለምን ለኔ አልተሰጠም ሲል ብለው አምባጓሮ ሲፈጥሩ እንደነበረም ይታወቃል። ሽልማቱ ላልተገባው ሰውን የተሰጠው ማለታቸውም ይታወቃል ማለት ነው። ከዚህ ጋር ተያይዞ እንግዲህ የአሁኑ የሰላም ሽልማት ፊፋ ያዘጋጀው ተሰጥቷቸዋል ማለት ነው። እንግዲህ ዶናልድ ትራምፕ ይሄንን የኖቤል ሽልማት ለማግኘት በርካታ ስራ ሲሰሩ ነበረ። በጋዛ ውስጥ እንደዚሁም ደግሞ በኢራንና በእስራኤል እንደዚሁም ደግሞ ከእንደገና በህንድና እንደዚሁም በፓኪስታን ከፍተኛ ስራ ሲሰሩ እንደነበረ ይታወቃል። አሁንም እንግዲህ በትናንትናው ዕለትም እንደዚሁ በአፍሪካ የሚገኙ ሩዋንዳና እንደዚሁም ደግሞ ኮንጎን የሰላም ስምምነት አድርገዋል ማለት ነው በዶናልድ ትራምፕ አቅራቢነት ማለት ነው። አሁን ደግሞ ዩክሬንና ሩሲያንም ለማስማማት እየሰሩ ይገኛሉ።